በመጀመሪያ እኛ ከሌላ ቦታ ሲመጣ የሌላ ቦታ ኤክስፒሪየንሱን አትሊስት የአንድ አመት ታክሱን ሪቪው እናደርጋለን እና እዛ ምን አይነት ኤክስፒሪየንስ ነው የነበረው ኮሬክትሊ ነበር ሲሰራለት የነበረው ወይስ ጉድለት ነበረው እሱን ሪቪው እናደርጋለን በሱ ላይ ከታክስ ፔየሩ ጋር ዲስከስ እናደርጋለን ከዛ ውጪ ኦልዌይስ እዛ ላይ ጉድለት ያሉትን ነገሮች ወደ ኋላም ተመልሶ ማስተካከል ያለበት ነገር ሊያስጠይቀው የሚችል ነገር ካለ እንዲያስተካክል እንመክረዋለን እና የሚቀጥለውን ደግሞ በተስተካከለ ሁኔታ እንደምንሰራለት እነግረዋለን አሁን በአንድ ወቅት አንድ ታክስ ፕሪፔረር ጋር ሲያሰሩ የነበሩ ሰዎች በተበላሸ ሁኔታ ነበር የሚያሰሩት በዛ ምክንያት ነው ያ ሰውም ስራውን እንዳይሰራ ስራውን እንዲያቆም ከዚህ ስራ ውጪ እንዲሆን አርኤስም እንትን ያደረገው እና እነሱ ግን ስቲል በዛው ሙድ መቀጠል ይፈልጋሉ እና ያንን የታክስ ኤክስፒሪየንስ ይዘው መጥተው እዚህ እንደዚህ ካልተሰራ እንደዚህ እኮ ነበር የሚሰራል ነው ያ ስህተት ስለሆነ ነው ይሄ ሀፕን ያደረገው ስለዚህ መሄድ ያለባችሁ በዚህ መልኩ አንድ ሰው ኤኒ ሰልፍ ኢምፕሎይድ እንግዲህ ኮሚቴያችን ውስጥ ብዙ ሰልፍ ኢምፕሎይዶች አሉ ካብ ድራይቨር አለ ሊሞ ድራይቨር አለ ኡበር ኤንድ ሊፍት ትራክ ድራይቨር ሌላ የክሊኒንግ ስራ የተለያዩ የፀጉር ስራ የተለያዩ ስራዎች የሚሰሩ ሰልፍ ኢምፕሎይድ የሆኑ ኮሚኒቲ ሜምበሮቻችን አሉ ሁሉ ጊዜ አድቫይዝ የምናደርጋቸው በሚሰሩት ስራ ከወጪ ቀሪ አትሊስት 1/3ኛውን ይዘው ወደ ቤት የማይቀር ከሆነ እጃቸው ላይ ያሰራል እነሱ ትክክል አይደለም ሌላ ስራ መምረጥ አለባቸው ምክንያቱም ከንቱ ልፋት ነው እና ያ እንትኑም ሲስተሙም ፕሮግራም ሲሆን ጥያቄውን የሚያስነሳው ከዛ ተነስቶ ከዚህ ሎጂክ ተነስቶ ነው ስለዚህ ኦልዌይስ ከ1/3 በላይ ኔት ኢንካም ሪፖርት ማድረግ ሰልፍ ኢምፕሎይድ there is a problem ማለት ነው ሌላው 24 ሰዓት ኤግዛጀሬት አድርጓል ወጪውን እና ያንን ማረም መቻል አለበት ረጅም ሰዓት ነው የምትሰሩት ሰርቪሳችን ያው አመቱን ሙሉ ሁለቱን ቢሮዎች ክፍት ናቸው ከ9 ሰዓት እስከ 6 ሰዓት መንዴይ ስሩ ፍራይዴይ ሳተርዴይ እና ሰንዴይ ባይ አፖይንትመንት ከታክስ ውጪ ማለት ነው በታክስ ሲዝን 16 ሰዓት በሁለት ሽፍት ነው ሰራተኞች የሚሰሩት 7ቱንም ቀን ክፍት ነው 7ቱንም ቀን ክፍት ናችሁ 16 ሰዓት ማለት ኦልሞስት ከ11 ትሰራላችሁ ማለት ነው ማታ yes ጠዋት 8 ይከፈታል ማታ 8 ድረስ የገባውን ከስተመር እንትን እናደርጋለን 8 to 8 ነው በሩ ክፍት የሚሆነው ለመቀበል ከዚያ በኋላ እስከ 11 ኛ ያው የውስጥ ቀድሞ ለሰራናቸውን ስራዎች መስመር ስናስይዝና ለሚላከውን ስንልክ እስከ 11 ድረስ እዚህ እንሆናለን ቅዳሜና እሁድ always 8 to 8 ነው ታክስ ሲዝን ላይ yes ቅዳሜና እሁድ ያ ስለዚህ እንግዲህ በዚህ አመት